ከ12ቱ አንዱ ይሁዳ የተባለው ሰው ይመራቸው ነበር። ሊሰሙ ወደ ኢየሱስ ተጠጋ። ኢየሱስ ግን ይሁዳ ሆይ የሰው ልጅ በመሳም አሳልፈህ ትሰጠኛለህ አለው። በኢየሱስ ዙሪያ የነበሩ ሰዎች ሁኔታውን ተመልክተው ጌታ ሆይ በሰይፍ እንምታቸው አሉት። ከነርሱም አንዳንዱ ሊቀ ካህናት አገልጋይ መጥቶ ቀኝ ጆሮን ቆረጡት። ኢየሱስ ግን ተው እዚህ ድረስ ፍቀዱ አለ። ሰውየውን ጆሮ ዳሶ ፈወሰው። ከዚያም ኢየሱስ ይዞትን የሹማምቶች የካህናት አለቆች የቤተ ክርስቲያን ሹማምቶች ካህናት አለቆች የቤተ ክርስቲያን ሹማምቶች ሽማግሌዎች እንዲህ አሉት፣ ወንበዴና እንደሚይዙ ሰውን እንደ ሰይፍን ቆመጥን ይዛችሁ ወጣችሁ? በየዕለቱ በቤተ መቅደስ ከእናንተ ጋር በነበረው ጊዜ እጃቸው አላነሳችሁብኝም። ይህ ግን ጨለማ የነገሰበት ጊዜ ይቺ ነው አለ። ጌታ ይመስገን። የስብከቴ ርዕስ የክርስቶስ መከራ ይላል። ጌታ ይመስገን። አጠገብ ያለው ሰው ያዘና ክርስቶስ መከራ የተቀበለው በለ። ለራሱ ሳይሆን ላንተ ነው። አንተ በነፃነት እንድትኖር ተጠርተሃል። ሃሌሉያ ሃሌሉያ። ክርስቶስ መከራ የተቀበለው ለኔ ነው። ሃሌሉያ። አንድ ሰው መከራ ሲቀበል ለባለ መከራ መፍትሄ ይመጣል። ለባለ መከራ ረፍት ይመጣል። ለባለ መከራ ፈውስ ይመጣል። ለባለ መከራ መፍትሄ ከተቀበለ በኋላ ሆነ ጊዜ ረፍት ይመጣል ወይ የሚፈልገው ነገር ይመጣልታል። እዚህ ጋር መከራ የተቀበለው ለኛ ለሰው ማለት ለራሱ ለግሉ ሳይሆን ለኛ ኃጢአት ከዚህ በፊት የነበረው ትውልድ አሁን በዚህ ዘመን ያለው ትውልድ ሊመጣ ያለው ትውልድ ሁሉ አንድ ላይ በመስቀል ላይ ስራ ሰርቶ ጨረሰ። ጌታ ይመስገን። ማነው? ኢየሱስ ክርስቶስ። ክብር ለጌታ ይሁን። እዚህ ስፍራ ላይ ስትመለከቱ ሁለት አይነት ፈተና ጌታ ኢየሱስ እንዳጋጠመ መጽሐፍ ቅዱስ ይናገራል። ሁለት አይነት ፊዚካል እና ኢሞሽናል ውስጣዊና ውጫዊ ፈተና አለ። ጌታ ኢየሱስ ከዚህ በፊት የተለያየ ፈተና ሲያጋጥም ፈርቶ አያውቅም፣ ደንግጦ አያውቅም። በኃይልና በስልጣን ያዝ ነበር። እዚህ ጋር ግን መጽሐፍ የሚናገረው ይፈራ ነበር ይላል። ይጣጣር ነበር፣ ይፈራ ነበር ይላል። ያስፈራል። የሚመጣው ቀላል አይደለም። በደዌ ሊደቅቀው ፈቅዶ ሰጠ። ይህ የሚመጣው ፈተና ሰርቶ ኃጢአት ሰርቶ በደል ሰርቶ ሳይሆን ጥፋት ሰርቶ ሳይሆን እኛ የሰራው ኃጢአት እንደዚህ አሁን በዚህ ዘመን ላይ ያለው ታውቃላችሁ። ከዚህ በፊት የነበረው ታውቃላችሁ። ሊመጣ ያለው ኦቨር ታውቃላችሁ። ይህ ሁሉ ኃጢአት በአንዴ በመስቀል ላይ ይዞ ጎልጎታ ላይ ማለት መስቀል ላይ ከመሄድ በፊት ጌተሰማኒ ተንበርክኮ ወደ አባቱ ይጸልይ ነበር። የነና ኃጢአት ተሸክሞ ይዞ ነው ይጸልይ ነበር እንጂ የራሱ ኃጢአት ኖሮ አይደለም። መጽሐፍ ቅዱስ በደል ማለም አፍ ላይ ኃጢአት አልሰራም፣ በአፍ ላይ በደል አልተገኘም ይላል የእግዚአብሔር ቃል ሲናገር። በደልም አልሰራም፣ በአፍ ላይ ኃጢአትም አልተገኘም ይላል የእግዚአብሔር ቃል ሲናገር ማለት ነው። ስለዚህ የእግዚአብሔር የክርስቶስ የኔና የእናንተ ኃጢአት ይዞ ከመጀመሪያ መገረፍ ሃይማኖት መሪዎች ወደ ቀይታ ግቢ ወስዶ በጥፊ ከማምታቱ ትንቢት ተናገረ ብሎ መላገጡ በፊት ወደ ሄሮድስ ከመውሰድ በፊት ወደ ጲላጦስ ከመውሰድ በፊት የደረሰው የኢሞሽናል የውስጣዊ ፈተና ደርሶበት ነው ያለው። እየተጨነቀ ነው ያለው፣ እየፈራ ነው ያለው፣ እየተነገጠ ነው ያለው። ለምንድን ነው ብላችሁ ካሰብኩ ኃጢአት ኦቨር ሆኗል። ከባድ ኃጢአት የነን ተሸክሞ ጌተሰማኒ ተንበርክኮ አባቶ ብትፈቅድልኝ እቺ ጽዋይ ከነቲ ለፍ ያለ ይጸልይ ነበር። ቀላል አድርጋችሁ አታስቡ። ቀላል አድርገህ እንዳታስብ። ዛሬ ቀላል እያደረገን ተቃለል ወርቅናል። ቀላል አድርገህ ማሰብ አለበት። ክርስቶስ ያፈሰሰው የከበረው ደምን ማለት ነው። ከደም በፊት የሆነው ነገር እየተናገርኩ ነው ያለው። ደምን ከማምሰስ በፊት ደምን ከማምሰስ ከመሞት ከመሰቃየት ከመገረፍ ጅራቱ በቁስል ላይ አንድ ጊዜ ሲገረፍ ጅራቱ አጥንት እስከ አጥንት ድረስ ይወጋል። ስጋ ይዞ እስከሚነሳ ከመገረፍ በፊት ውስጣዊ የተሰማው ያለ ስሜት ሊሆን ያለው ያውቃል። ሊሆን ያለው ስለሚያውቅ አብ ለደዌ ሊፈቅድ ስላሰበ የኔና የእናንተ ኃጢአት ተሸክሞ በመስቀል ላይ ሊሰቃይ ያለው ስለሚያውቅ የሚመጣ ነገር ቀላል ነገር ስላይደለ ምንድነው የሚለው ፍርሃት ውስጥ ነው ያለው። ይህ ጌታ ከዚህ በፊት ማዕበል ላይ ወጀብ ሲነሳ አልፈራህም። የተለያየ ፈተና ሲደርስ አልፈራም፣ አልደነገጠም። ፈርቶም አያውቅም፣ ደንግጦም አያውቅም። የሚመጣው ግን ቀላል አይደለም። ከባድ ስለሆነ በፍርሃት ውስጥ ገባ፣ በድንጋጤ ውስጥ ገባ። ይሄ ምን ማለት ነው? በአጭር እንዳትፈራ፣ እንዳትሸማቀቅ፣ እንዳትግራ፣ እንዳትጋባ ክርስቶስ ላንተ ተሸማቀቀ። አሜን። አንድ ሰው ረክቶ አሜን ይላል። ሃሌሉያ
ከዛሬ ጀምሮ አልፈራ አልሸማቀቅ እንዳልሸማቀቅ እንዳልፈራ ክርስቶስ ስለኔ ተሸማቅቋል። አሜን ትላለህ። ስለ ክርስቶስ እናገር የምትፈሩት ስፍራ ስትምትቀይ አብዱ እንደ መንገድ ዳር ላይ ምሩ አንዳንድ ሰዎች አይጠፉም። በተለይ ጣጣ የምረው ስለ ክርስቶስ እናገር ግራ የሚጋቡት ጭንቅላትን የሚዞሩ ሰዎች አሉ። የተለያየ ጣጣ አለ። ወዳጆቼ ይህ ምስጢር ሳይገባ ቀርቶ ይሆናል ብዬ አስቤ ነው። ጌታ ኢየሱስ ፋሲካ እንዳሳለፈ ከ12ቱ ጋር ፋሲካ እንዳሳለፈ ይሁዳ የራሱ ስራ ለመስራት ሄዷል። ከ12ቱ ጋር ፋሲካ እንደቀመሰ እንኩ ይሄንን ደሜ ነው፣ አዲስ ኪዳን ደሜ ነው ቅመሱ፣ እንኳን ስጋዬ ብሎ እንኳን ደግሞ ህብስት ብሎ ከሰጠ በኋላ ይሁዳ የራሱ ስራ ለመስራት አሳልፎ ለመስጠት ሄዷል። አሁን ያለው ምንድነው? 11 ነው። ከ11ዱ ጋር ወደ ደብረ ዘይት መጥቶ እነሱ አንድ ቦታ ጸልዩ ብሎ ሰጥቶ ሄደ። አንድ በደምብ ስሙ። ሰዓቱ 7 ሰዓት አይደለም፣ የቀኑ 9 ሰዓት አይደለም። ሰዓቱ ከመሸው 6 ሰዓት አካባቢ ነው፣ ሌሊት ነው። አንድ ጌታ ኢየሱስ አንድ ቦታ ላይ ዝም ብሎ አይውልም። ፈረስ የለም፣ መኪና የለም፣ ጀት ፕሌን የለም፣ መኪና የሌለበት ዘመን ላይ ነው። በእግር ዞሮ በዓለም ዙሪያ ወንጌል የሰበኩ ነው የዋሉት። በእግር ዞሮ የፈወሱ ታምራት ያደረጉ ነው የዋሉት። ድንቅ ያደረጉት ነው የዋሉት። እንዲህ አይነት ድካም አላቸው። ደቀ መዝሙር እንቅልፍ አስጨንቆ ነው ያለው። አንድ በእግር የተራመዱ ወንጌል የሰበኩ ይህ ድካም ነበር። ቀጥሎ ደግሞ አልፎ እንቅልፉ ደግሞ እጅግ ከባድ ነበር። ይህ ሁሉ እያለ ጌታ ኢየሱስ ትጉና ጸልዩ ወደ ፈተና እንዳትገቡ ብሎ ከነሱ ድንጋይ ወራ ርቆ አባቱ ሆይ ብትፈቅድ ይህች ጽዋ ከኔ ምን በል ቀላል አይደለም፣ ቀላል እንዳይመስልህ፣ ተራ እንዳይመስልህ፣ በነፃነት እንድቀመጥ፣ በነፃነት እንድጸልይ፣ እንድንበረከክ ነፃነት ያመጣ ለዛና ወሪያ ጳውሎስ ኮርቶ በነፃነት እንድሮ ክርስቶስ ነፃ ምን አደረገ? አወጣ ያለው ነገር የሆነ ነገር ጦር ተዋግቶ አይደለም ያወጣው። የሆነ ምድር ላይ ያለው የሚዋጋ እንትና ጋር ይዋጋ ለተባለ ጦር ተነስቶ ሳይሆን ደምን አፈሶ ከድቅድቅ ጨለማ ወደ ብርሃን ወደ የሚደነቅ ብርሃን ጠርቶልሃል። ሃሌሉያ። ስከድቅድቅ ጨለማ በለስ ወደ የሚደነቅ ብርሃን በክርስቶስ ዘንድ ወጥቻለሁ። አንድ ሰው አሜን ይላል። አሁን የምናገረው ቃል አምናችሁ የምትቀበሉ ከሆነ በሕይወት ዘመናችሁ ቀለል ሆኖ ይቀጥላል። ቀለብ ባላችሁ እንደምትበሉ የክርስቶስ መከራ፣ የክርስቶስ ስራ፣ የመስቀሉ ስራ እናንተ የምትመለከቱ ከሆነ በደንብ በሕይወታችሁ ላይ በረከት እየፈለቀ ስኬት እየፈለቀ እናንተ ሊመታ ያለው ጠላት እየመታ ይቀጥላል። ሃሌሉያ ሃሌሉያ። ስለዚህ ውስጣዊ ፈተና ደርሶበታል። ውጫዊ ፈተና ከማምጣት ውስጣዊ ይፈራ ነበር። በየዛኛው ደግሞ ምንድነው ይሄ አዲስ መደበኛ ትርጉም ነው ያስኩት። በዛኛው ብትመለከቱ ይጣጣር ነበር ይላል። ይጣጣር ነበር ይላል። ይፈራ ነበር። እዚህ ጋር ፍርሃት ውስጥ ነበር ይላል። አምላክ እንዴት ይፈራል? እውነት ነው ያስፈራሃል። አምላክነትን ከሱ ተገፏል። የለም ኃጢአት በላይ ላይ መጥቷል። ድካም መጥቷል። ቀላል እንዳይመስል አሁን እዚህ ጋር እሺ ብለህ እዚህ ጋር የምትዋሽ አንተ ነህ። እዚህ ጋር ዞር ብለህ ይሄ ሁሉ በራሱ ላይ አድርጎ ናይ አሁንም ተመለሽ እያለ በየጊዜው ተመለስ እያለ ለምን መጣሽ ብሎ ቁጣ አድርጎ አያውቅም። ለአንድና ለመጨረሻ መስቀል ላይ ሰርቶ ና ብሎ አስገብቶልሃል። አሜን። ይህ ቀላል አድርገን እንዳታስብ ወዳጆቼ። አደርጋለሁ ብለህ በሰው 10 ጊዜ እየተገለባበጠን ዛሬ እሺ ብለን ዛሬ ቅዱስ ቦታ ውለን ነገ ደግሞ እርኩስ ቦታ ውለን የተለያየ አጫት ተማልቀን የሚዞሩን ሰዎች በገዛ ደም አጥቦ ልጆችን አድርጎ በቤት ማስቀመጡ ቀላል እንዳይመስል፣ ልጅ አድርጎ ማስቀመጥ ቀላል እንዳይመስል፣ አቅፎ መያዙ ቀላል እንዳይመስል፣ አይዞሽ ብሎ ለዘላለም ካንቺ ጋር ወደ ቀላል እንዳይመስል፣ ይህ አንተና የኔ ኃጢአት ይዞ በመስቀል ላይ ተፈጸመ አለ። ሃሌሉያ ሃሌሉያ። ቀላል አድርገን ልትቆጥራችን ምን አይነት ቦታ ድረስ ምን አይነት አቅም ይኖር፣ ምን አይነት ጉልበት ይኖር፣ ምን አይነት ጥበብ ይኖር፣ ምን አይነት ኃይል ይኖር ቀላል አድርገን ልታስብ አትችልም። ክርስቶስ ያፈሰሰልህ፣ ክርስቶስ ያደረገልህ በመገረፉ ቁስል ተፈውሳለህ ተብሎ እንደጻፈ ከድካም ከበሽታ ከሐዘን ከእርግማን ከማንኛው ሱስ በደሙ ታጥበህ ልጆች ሆነህ ተተክለናል። አሜን ሃሌሉያ አሜን። ከኋላ አንድ ሰው አለ። አሜን አሜን። ኢየሱስ ጌታ ነው። ሻንሶ ድምጻቸው ከፍ አድርጉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንዴ ይደገም። ኢየሱስ ጌታ ነው። ሁለተኛ ኢየሱስ ጌታ ነው። የመጨረሻ ኢየሱስ ጌታ ነው። ሃሌሉያ አሜን። ቤት ውስጥ ያለው ድንች፣ ሽሮ፣ በርበሬ፣ ጨው በሌለው ጊዜ ላይ እሱ ላይ ታቆራረም ያደረገው ቀላል አይደለም። ድንች በዘይት በበርበሬ የሚቀለቀል የሚገናኝ አይደለም። በሀብትና በገንዘብ የሚገናኝ አይደለም። በምታገኘው በምድራዊ ወይ ዛሬ መጥቶ ነገ የሚሄደው ነገር ላይ የሚቀለቀል አይደለም። እሱ ያፈሰሰው ደሙ ነው። በደም ነው የተገዛው እንጂ
እንጂ በገንዘብ አይደለም። ስለሌለ ያጎራርመ ካለ መተዘለ እንደዚህ አይደለም። በዚህ የተመሰረተ ከሆነ በሁኔታ እንዳታመስል ክርስትና ህይወትም ክርስትና ህይወት የተመረጠው በክርስቶስ ደም ነው። ስላለ ሄደ ጨፍረ ሰጣ አዝነ እንደዚህ አይደለም ክርስትና። ለአንድና ለመጨረሻ ያንተ ኃጢአትን ባክግራውንድ ብትመለከት ለሰው ለመናገር ትፈራለህ። ያ ባክግራውንድ ለሰው ለመናገር ለሰው ለማውራት ለሰው ለመግለጥ የምትፈራው ያንን ኃጢአትን እሱ ወዶና ፈቅዶ አይዞ ልጄ እኔ እሸክማለሁ፣ ኃጢአትሽ እሸክማለሁ፣ በደልሽ እሸክማለሁ፣ ድካሜ እሸክማለሁ ብሎ ተሸክሞ ሳለ ለጥቅም እንዳትፈልግ ለገንዘብ እንዳትፈልግ ምን ሰጣ ብለህ ቤተክርስቲያን እየቀራ ቤተክርስቲያን ጋር ወደኋላ እየተመላለስ ያጎራረምክ የምትቀር ወንድምን አይተህ ግልጽ አድርገህ እናገራለሁ። የሞተው ስለ ገንዘብ አይደለም፣ ለሽሮ አይደለም፣ ለገንዘብ አይደለም፣ ለህይወት ነው የሞተው። አሜን ሃሌሉያ አሜን። የጨረስኩ ነው። ኢየሱስ የሞተው ለህይወት ነው። አሜን። አንድ ሰው እንደዚህ በል ክርስቶስ የሞተው ለህይወት ነው። ለእንጀራ አይደለም፣ ለገንዘብ አይደለም፣ ለፋውስም አይደለም። ሃሌሉያ አሜን። ፈወሰ የራሱ ጉዳይ ነው። ሰጠ የራሱ ጉዳይ ነው። አደረገ የራሱ ጉዳይ ነው። የሱ ደስ ካለ እኔ መውረድ የሱ ደስ አሰኝም። ያውቃል የሚያስፈልገኝ ያውቃል፣ ጉድለቴ ያውቃል፣ ቤቴ ያውቃል፣ ስራዬ ያውቃል፣ መኖሬ ያውቃል። አይጠፋበትም። አላስተምርህም። እኔ ግን በሱ ፊት በቅድስና መኖር እኔ ቆርጬ መኖር ዓለምን ንቀ ኃጢአትን ንቀ ክፋትን ንቀ አንተ አታስፈልግም ብዬ እሱን አባረ በቤቱ ተተክየ መኖር ነው የሚያስፈልገው። አሜን ሃሌሉያ ሃሌሉያ። አንድ ሰው ዛሬ ከዚህ ክብር ጋር ይገናኛል፣ ከኃይል ጋር ይገናኛል፣ በኢየሱስም ይገናኛል። በመገረፉ ብዙ ከቤታችሁ ኃጢአት ይነቀላል፣ ድካም ይነቀላል፣ እርግማን ይነቀላል፣ ሐዘን ይነቀላል። አንድ ሰው ረግቶ ሃሌሉያ። ማን ነው አሁን ያወራ ያለው? ማን ነው ማን ነው እያወራው ያለው? ኢየሱስ በሉስ። ኢየሱስ ድገምስ። ኢየሱስ